ምክንያቱም ኢየሱስ አንዳንዴ መንገድ ላይ የሚያወራው ነገር በጣም አስቸጋሪ ነው እኛ ሁሉን ተተን ተከተልን ትርፋችን ምንድነው ይላል እኮ ጴጥሮስ እኮ ነው የሚለው እንዴ እኔ ብዙ ነገር ነው ጥየውጣው ግን ምንድነው በምን ነው የምትመልስልኝ ይሏል አይዞ በምድር 100 እጥፍ ከመከራ ጋር በሰማይ የዘላለም ሕይወት እንደሱ ነው የሚለው ከመከራ ጋር የሚለው ስለማናነበው ነውኛ በምድር 100 እጥፍ ብቻ ነው የምንለው ከመከራ ጋር የሚላለው ባይዘው በሰማይ ደግሞ የዘላለም ሕይወት የማይቀበል ከናንተ መሃል ማን አለ ይላል ለእያንዳንዱ ነገር እከሳለሁ 100 እጥፍ እሰጣለሁ 100 እጥፍ ማለት የተውከውን 100 ነገር አይደለም እርካታ ነው አንድ ነው የሚሰጥ ግን ትረካለህ ትንሽ ሰጥቶ ይበቃኛል ትለዋለህ አንተ አለህኝ ትለዋለህ እስቲ አሜን በሏ ከማቴሪያል ያወጣና አንተ እኮ አለህኝ ከኢየሱስ ጋር ምንም ሙሉ ነው ያለ ኢየሱስ ሁሉም ባዶ ነው በራሱ ነው እኮ የሚያረካችሁ ራሱ አጠገብ ይቆምና አልፈልግም ሌላ ነገር ትበቃኛል እምትበለው እኮ የለም ትበቃኛለህ ስሙ ለዘላለም የተመሰገነ ይሁን እና አብረው ይሄዱ ዛሬ አከሄዱ ብዙ ደስ አላላቸው ወደ አሕዛብ ከተማ ታጠፈ የት ነው ይዞን የሚሄደው ብለው ዝም ብለው ሲከተሉት ወደ ፊልጶስ ቂሳሪያ ገባ እንዴ የአሕዛብ ከተማ የቤተ ጣዖት ከተማ መተታቃለ ይባባላሉ አረኔ መጥቻላቀም ከ12ቱ መካከል 11ዱ የገሊላ ሰዎች ናቸው ባይዘው የገሊላ ሰው ማለት ከቤቱ ይወጣል ሙክራብ ይሄዳል ከሙክራብ ስራ ቦታ ከስራ ቦታ ቤቱ በዚህ አይነት አሕዛብ አይጨብጡም አሕዛብ ከተማ አይገቡም ዛሬ ኢየሱስ አሕዛብ ከተማ ብሎም የቤተ ጣዖት መከማቻ ከተማ ይዟቸው ገባ መሃል ከተማ ላይ ይዟቸው ቆመ እና ያያሉ ምን ውስጥ ነው ይዞ ነው የመጣው ይላሉ ዞር ዞር ሲሉ የቤተ ጣዖታት ስም ያነባሉ ምን ውስጥ ምን ፈልጎ ነው ይዞ ነው የመጣው ሲሉ ሐሳባችሁን ወደ እኔ ሰብስበው አንዴ አለ ጌታ እንጆ በቃ በጣም ከባድ ነገር ቢሆን ነው እዚህ ድረስ ይዞ ነው የመጣው ብለው እሺ ሲሉ አንድ ነገር ልጠይቃችሁና እሱን እንድትመልሱልኝ ነው እዚህ ድረስ ይዣችሁ የመጣሁት አለ ጎናችሁ አርሶ እዚህ ድረስ የመጣው ዛሬ ልትጠይቅና ልትመልስ ነው በሉት እስቲ ዛሬ በአጋጣሚ ምኑ ፕሮግራም ይዛችሁ ምኑ ትጠየቃላችሁ ትመልሳላችሁ ከ2000 ዓመት በኋላ ድጋሚኛ እንጠየቃለን ምንድን አሁን ለምንድን ነው የመጣ ነው የሚለው ገባቸው አይደል ጥያቄ ያለ ማለት ነው ሊጠይቀን ነው እኛ እንድንመልስለት ነው አንዱ ተመለሰላቸው ሁለተኛው ደግሞ አይምሮአቸውን የሚያስጨንቀው ጥያቄው ምን ቢሆን ነው ደግሞ እዚህ ድረስ ይዞ ነው የመጣው እዛው ኢየሩሳሌም እዛው ቅፍርናሆም ማለት የጴጥሮስና የወንድሙ ማነው ስሙ እንድሪያስ የያዕቆብና የዮሐንስ አገራቸው ነው እዛ መጠየቅ ይችላል ለምንድን ነው እዚህ ድረስ ደግሞ ይዞ ነው የመጣው ሁለተኛው ጭንቀት እሱ ነው ጥያቄ አንድ አለ ሁለት ነች አይደል ጥያቄው ያነበብናት ጥያቄ አንድ አለ ምንድነው ጥያቄው በጉጉት ሲጠብቁ አሁን እናንተ በጣም በጉጉት ነው የምትጠብቁት ያነበብኩትን ነው የምናገረው እነሱ የመጀመሪያ አድማጭ ናቸው እኔ ግን ይሄው ያነበብኩትን ነው የምናገረው አይዟችሁ ሌላ ጥያቄ ነው ያልጠየቀም ራሱ ኢየሱስ የጠየቀው ነው የምደግመው እንደዚህ አለ ጥያቄ አንድ ሲል አስቡት እኛ ብንሆን ሰዎች የሰው ልጅ ለመሆኑ ማን እንደሆነ ይሉታል አለ ጌታ ሆይ ድገመው ምክንያቱም ጥያቄው በጣም ቀላል ይመስላል ሲያወራው ሰዎች የሰው ልጅ ማን እንደሆነ ይሉታል እዚህ ድረስ ይዘህን የመጣው ሰው ምን ይለኛል ለማለት ነው አዎ 2 ዓመት ከ8 ወር አካባቢ አገልግሏል በዚህ በ2 ዓመት ከ8 ወር አገልግሎቴ ወቅት ሰዎች ማን ነው እያሉኝ ነው ሲል በጣም ቀላል ጥያቄ ስለሆነ አይ ቲንክ ሁሉም አወጣጁ ይሄን ለመመለስ ሰው መሆን በቂ ነው ምንም የተለየ ነገር አይጠይቀህም ሁሉም እጁን ብድግ አረገ እሺ በርቶሎሜዎስ እጁን ብድግ አረገና ትምህርት ትንሽ ጽድቅ ተኮር ነው በጣም ጽድቅ ላይ ታተኩራለህ ስጋዬን ያልበላ ደሜን ያልጠጣ ብለ 5000 ተመልሶ ሲሄድ አትፈራም እኛና 12ታችን ራሱ እናንተ ራሱ ብለ ሞጫ በር ነው የምታሳየን እና ትምህርት ላይ በጣም የሚያተኩር የትምህርት ፕሮግራም ላይ ማለት ምንድነው ሐሙስ የሚካፈሉ ማለት ነው የትምህርት ጉባኤ ሲል ፓስተር ሰምቻለሁ ትምህርትን በጣም አዘውትረው ያዩ የተካፈሉ የሰሙ መጥምቁ ዮሐንስ ሳይሆን አይቀርም ብለውሃል እሱም ልክ ያንተ አይነት ነው ትምህርቱ በጣም ተመሳሳይ እንደውም መጥምቁ ዮሐንስን ያስገደለው ሄሮድስ የተባለው አንቲጳስ የታላቁ ሄሮድስ ልጅ
ያስገደልኩት ዮሐንስ ከሞት ተነሳ ወይ ብሎ ሁሉ ጠይቋል። እና መጥምቁ ዮሐንስ ሳይሆን አይቀርም እያሉ ነው ሲሉት ጌታ እንደዚህ ያለ እሱ መንገድ ጠራጊው ነው፣ እኔ መንገዱ ላይ የምመጣው ነኝ አለ። እሱ ድምፅ ነው፣ እኔ ቃል ነኝ አለ። ዮሐንስ ነው ራሱ አይደል ያለው። አንተ ማን ነህ ሲሉት በምድረ በዳ የሚጮህ ድምፅ፣ ጉሮሮ መጥረጊያ፣ ከኔ በኋላ ቃል ይመጣል። እና እሱ መንገድ ጠራጊው ነው። ከኔ ወሰደውን ነው ያወራው። እሱ የራሱ የለውም፣ የኔን ነው የነገራችሁ። አንድ አይነት የሆነው ለዛ ነው። ከኔ ነው የሚወስደው፣ የኔ መልእክተኛ ነው፣ ከፊቴ መንገድ ጠራጊ ነው። ጥሩ መልስ ነው፣ ግን እኔ ዮሐንስ አይደለሁ። ቀጥሎ አለ። ሁለተኛ እጁን ብድግ አረገ። አገልግሎት በጣም በተአምራት የታጀበ ስለሆነ የ4 ቀን ሬሳ ከመቃብር አውጥተ መንገድ ላይ ሰውየው ሲሮጥ ይገኛል። የ38 ዓመት ያልጋ ቁራኛ አልጋ ሸክመ መንገድ ላይ ይሮጣል። ስትመጣ ለመምጣት ምልክት አለ እና አካባቢው ትንሽ በጥበጥ ነገር ታረገዋለ እና ደግሞ እንትኑ አካባቢ ደግሞ የማይጠፉ ፈውስ ምናምን ስታከናውን ደግሞ ያዩ አንዳንዶች ደግሞ ሳይሞት ተነጥቆ የሄደው ኤልያስ ተመልሶ መጥቶ ሳይሆን አይቀርም ኤልያስ ነህ እንዴ እያሉ ነው። ኤልያስን ይመስላል። ምክንያቱም ኤልያስ ሳይሞት ነው ሄደው። ቀጥሎ ደግሞ ኢየሱስ ከመምጣቱ ከ400 ዓመት በፊት በነብዩ በሚልኪያስ በኩል ኤልያስን እልከዋለሁ የሚል መልእክት አለ እና ያ ኤልያስ ነህ እያሉ ነው ሲሉ አይደለሁም፣ በኤልያስ መንፈስ ዮሐንስ ነው ሄደው፣ እኔ ኤልያስ አይደለሁም ሌላ ሲል አንዱም እጁን ብድግ አረገ። ትንቢት ስትናገር ያዩ መልእክት ስታመጣ ስለ ኢየሩሳሌም ቆመ እያለቀስክ ስትናገር ያዩ ያልቃሻው ነብይ ኤርሚያስን ደግሞ ይመስላል ብለዋል። ኤርሚያስ ነህ እንዴ? አይደለም። ከኤርሚያስ መጽሐፍ ኢየሱስ ባይዘው ትንቢቶች ተናግሯል፣ ጠቅሶ ተፈጸመ ብሏል። ኤርሚያስ ነህ እያሉ ነው። አይደለሁም። አንዳንዶች ደግሞ አለ አንዱ ከመሃል እግዚአብሔር በእኛ ዘመን ያስነሳው ታላቅ ነብይ ነው እያሉ ነው ሲሉት ጌታ ኢየሱስ ክርስቶስ እንደዚህ አለ። የመጀመሪያው ጥያቄ በደንብ ተመልሷል። ሁለተኛ ጥያቄ አለ። ኦሬዲ የመጀመሪያው መልሰዋል፣ ሞቀዋል። አገራቸውም ይሞቃል፣ ውስጣቸው ተከታትሏል። በቃ ጠይቀንና ጌታው እንመልስና እንሂድ። ሁለተኛ ጥያቄ አለ። እሺ አሉና በጣም በጉጉት ነው የሚጠብቁት። እናንተስ እኔን ማን እንደሆኑ ትላላችሁ? ይሄ የሁል ጊዜ ጥያቄ። ጌታ ኢየሱስ ክርስቶስ አማኞችን ሁሌ ቼክ የሚያደርግበት ጥያቄ ይሄ ነው። እኔ ለአንተ ማን ነኝ? ኢየሱስ ለእናንተ ማን ነው? በትህትና ጎናችሁ ሰው ኢየሱስ ለአንተ ማን ነው በሉት። እኔ ለእናንተ ማን ነኝ ሲል እንደ ቅድሙ አትሞክረው። የቅድሙ ችግር የለውም አንተም የመሰለህን ብትናገር ሰው እንዲህ ያለ ነው ብትልጭ፣ ይሄኛው ግን የውስጥ ብርሃን መገለጥ የሰማይ አብሮነት ይጠይቃል። አንተ የሆነ ነገር ልትሞክር ትችላለህ፣ ትስተዋለህ፣ አትችልም። እግዚአብሔር ካልገለጠልህ በቀር አትችልም። ይሄ ጉባኤ መረጃ ተነግሯቸው የተሰበሰቡ ሰዎች ጉባኤ አይደለም። ብርሃን ነው የሰበሰበን፣ መገለጥ ነው የሰበሰበን። ኢየሱስ የተገለጠለት ህዝብ ነው። ይሄ ህዝብ የሰማይ ብርሃን ያገናኘን፣ አንድ ያረገን። ስብከት አይደለም አንድ ያረገን፣ መልእክት የሆነ ነገር አይደለም፣ ትንቢት አይደለም አንድ ያረገን። ውስጣችን የገባ ብርሃን አለ። ከኛ የተሻለ ይሄንን ነገር ሊሰብኩ የሚችሉ በጣም ብዙ ሰዎች በደጅ አሉ እማያምኑ። አይ ስብከት ፐርፎርማንስ የማብራራት አቅም አይደለም የሰበሰበን። እዚህ ቤት የሰበሰበን ብርሃን አለ። ውስጣችን የገባ ልንክደው ማንችለው መገለጥ አለ። እሱም ኢየሱስ ይባላል። ማንኝ ለእናንተ ሲል እግዚአብሔር ከሰማይ ብርሃን ጴጥሮስ ላይ ያበራበት ለቀቀ። እላዩ ላይ ወገግ አለ። ከ12ቱ መሃል ደሞ እንኳን ጴጥሮስ ላይ በራ። ጴጥሮስ እኔ ጴጥሮስን በጣም ነው የምወደው፣ በእውነት በጣም ነው የምወደው። ፍጥነቱ ራሱ ይባርከኛል። በእርግጥ ያው አንዳንዴ ፈጥኖ አስበልቷቸው ያውቃል። በምሪት ፍጠኑ እንዳንበላ ነው አንልም ይላል። ግን እኔ እኮ ፍጥነቱ አይደል ውሃ ላይ ያስኬደው። እኛ እኮ መስመጡን ስለምናነብ ነው እንጂ ብዙ እኮ ሄዷል። አሁን ዮሐንስ እኮ አልሞከረው። ታው አረፈ ቁጭ በል አትሂድ፣ ታው ከፈለገ ራሱ ይምጣ ነው ሊለው የሚችለው። ጴጥሮስስ ኧረ እና ብሎኛል መሄድ አለብኝ። ጌታ ኢየሱስስ ና ብድግ ብሎ ውሃ ላይ ተራምዷል። እንዴ
ውሃ የሚያውቅ ሰው ነው ውሃ ላይ አሳ አጥማጅ እኮ ነው። የውሃን ሪስክ እኮ ያውቃል። ሪስክ እያወቀ ነው ሪስክ የወሰደው ባይዘው አያውቃል። ማቴዎስ ቢራመድ ይሁዳ ቢራመደው ምን ይገርማል? ውሃ በብርጭቆ ነው የሚያውቅ። ሲረግጠው ደረቅ ቢለት መሬት ነው ማለት ነው ብሎ ነው የሚሄደው ማቴዎስ። ጴጥሮስ ውሃ ያውቃል። ደግሞ የገሊላ ባህር ላይ እድሜውን የፈጀው አሳ እያጠመደ እዛ ላይ ነው። ቀጥሎ ማዕበል ሁሉ አለው ውሃው። ቀጥሎ ሌሊት ነው። ዛሬም እግዚአብሔር ያውቀዋል ማን እንደሆነ። ብርሃን ሰጠው። ጮኸ እኔ ማን ነኝ ሲል እንደ ክርስትና አይነት ህይወት የትም የለም። በእውነት እግዚአብሔር በምንም አያጽናናህም። ብርሃን ነው የሚሰጥህ። ላይ ሲያፈስብህ መቋቋም እኮ ነው የሚያቀተህ። መገለጡ ሲያገኘው ጮኸ አንተ አለው። እሺ አለው። ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ልክ ጴጥሮስ ጮኸ ይሄንን ሲናገር ጌታ ኢየሱስ ድሮም እንደምታቀኝ ገምቼ ነበር አላለውም። ጴጥሮስ ዋው ዩ አር ሶ ኢንተሌክቹዋል አላለውም። ጭንቅላት በጣም ክሪቲካል ቲንከር ነህ አላለውም። አባቴን የነገረ አለው። እስቲ አሜን በሏ። አባቴ ካልነገረ በቀር አታቀኝም አለው። አየህ እኔ ለእናንተ ማን ነኝ ስል አባቴ ከጀርባ መጥቶ በጆሮ ክርስቶስ ያው እግዚአብሔር ልጅ በለው አለ። ክርስቶስ ያው እግዚአብሔር ልጅ ብሎ ሊኩራራ ሲል አባቴን የነገረ አለው። ወደ ቦታ ተመለሰ። አሜን በሏ። ብርሃን የእግዚአብሔር ብቻ ነው። ተረዳድተን አናበራውም። እግዚአብሔር ከሰማይ ለቀቅ። አንተ አለው። አቤት ክርስቶስ መሲህ ማለት እኮ ነው የምንጠብቅ። ኢየሱስን አይተው ባይዘው አይመስልም። አቧራ የጠገበ እግር ነው ያለው። ልብሱ ልክ እንደነሱ ነው። ረጅም መንገድ በእግር ስለመጣ አቧራ ነው ልብሱ። ፊቱ ልክ እንደነሱ በፀሐይ እየተቃጠለ ነው። አይኑ ያ ሁሉ ፀሐይ ወርዶበታል፣ የደፈረሰ ነው። ጸጉሩ ትንሽ በልሸሸት ያለ ሊሆን ይችላል። ምንም መሲህ አይመስልም። ወደ ኋላ ሄደ ላጥናው ካልክ ጠራቢው ዮሴፍ ቤት ነው ያደገው። ቀጥሎ ጠራቢው የዮሴፍ ልጅ ሁሉ ይላል። ስለዚህ ጠራቢ ነበር ማለት ነው። ራሱ አብሮ ይሰራ the holy carpenter የናዝሬት ከተማ ቅዱስ አናጢ ነው። እንጨት ምናምን ሲሰራ ያውቁታል። በዚህ አናቀውም እንዴ ብለውታል እኮ ኦፍ ኮርስ ያውቁታል። የሚያውቁት ደጁን ነው። እኛ ከውስጥ ወደ ውጭ ነው ያየነው። ናዝሬት ከተማ አናጢ እንደነበር አንክድም። መለኮት መሆኑን ግን እናውቃለን። አየህ ዮሴፍና ኢየሱስ አሁን አንድ ላይ ስራ ሲሰራ ዮሴፍ አሁን ወርክሾፕ ነበረው ማለት እኮ ነው አይደል? ውድወርክ። ስለዚህ ትልቅ አሁን የቤት ሙሉ ስራ ዮሴፍ ከተቀበለ ዮሴፍ በር ሲሰራ ጌታችን መስኮት ከሰራ ዮሴፍ የሰራው ይታረማል። ስኳድራ ሊሳሳት ይችላል። ኢየሱስ የሰራው አይታረምም። እንኳን መስኮት ላይ ሰው ላይ አልሳተም። እዚህ ጋር ፍንጭ ያለው ሰው ተፈጥሮ ያውቅ። በአውራ ጣትህ ባላንስ ነው ያስተካክለዋል። ታውቃለህ አውራ ጣት ከሌለ እንደማቆም ባላንስ እኮ አውራ ጣት ነው። በአውራ ጣት ነው ባላንስን የሚያስተካክለው። በዚህ በጭንቅላት አይደለም። ጣት ላይ ነው ባላንስ። እሱ ላይ ራሱ እኮ ትክክል ነው። አብሶሉትሊ ፐርፌክት ነው። አልቲሜት ኢየሱስ የመጨረሻው ነው። የሱ አይነት የለም። እግዚአብሔር አብ ያከበረው እሱ ነው። አንተ አለው መሲያችን አለው። አይመስልማ ሲታይ ነህ መሲህ አለውና ቀጥሎስ ክርስቶስ መሲህ ቢለው እኮ ይበቃ ነበረ። ቀጠላ ጴጥሮስ ሰው ሊለው የማይችለውን ቀጠለ። የሕያው እግዚአብሔር ልጅ ነህ አለው። ይሄንን እግዚአብሔር ካላለ በቀር በተለይ አንድ አይሁዳዊ ዘዳግም 8ን ሻማ የሚለውን አምላክ እግዚአብሔር አንድ ነው የሚለውን እድሜውን ሁሉ እያለ ያደገ አይሁዳዊ ኢየሱስን እንደዚህ ያየ የእግዚአብሔር ልጅ ነው ማለት አይችልም። የሰማይ ብርሃን ካላሸነፈ በቀር የእግዚአብሔር ልጅ ነህ ማለት በአብ ውስጥ ያለ መለኮትነት ምንም ሳይቀንስ አንተ ውስጥ አለ ማለት ነው። አንተ መለኮት ነህ ማለት እኮ ነው። የእግዚአብሔር ልጅ ነህ ማለት ትርጉሙ ቀጥታ ኢየሱስ ጋር ሲገባ ቀጥታ ቃሉ የአብ አይነት ነህ አለው እና እኛ ማር ስጋ ለብሰ ወርደህ ነው አለው። እኛን ለማዳን መጥተህ እንጂ አንተማ እግዚአብሔር ወልድ ነህ። ጌታ ኢየሱስ እንደዚህ አለው፣ የዮና ልጅ ስምዖን ሆይ አለው። ይሄንን ማንም ሊያውቅ አይችልም፣ ማንም ሊለውም አይችልም። ከዚህም በፊት ማንም ብሎትም አያውቅም። አዲስ ኪዳን ላይ ለመጀመሪያ ጊዜ ኢየሱስን ፊት ለፊት ክርስቶስ የሕያው እግዚአብሔር ልጅ ነው ያለው ጴጥሮስ ነው ለመጀመሪያ ጊዜ። ከዚህ በኋላ ነው የተቀሩት አባቶች እያሉት የቀጠሉት። ለመጀመሪያ ጊዜ ይሄን ብርሃን እግዚአብሔር ሰጠው ለጴጥሮስ።
አንተ ክርስቶስ የሕያው እግዚአብሔር ጌታ ኢየሱስ ተደንቋል። ድምፁን ከፍ አድርጎ የጻፉበት ዛ ኮይኔው ላይ ቃል አጋኖ ሁሉ አለው። ቃል አጋኖ አለው ማለት ኢየሱስ ጮዋል ማለት ነው። ኢየሱስ ብዙ ነገር አይገርመውም እንደምታውቁት፣ ብዙ ነገር አይገርመውም። ሰው ከምድር አፈር የሚሰራ አምላክ እኮ ነው። ምን ሊገርመው ይችላል? አሁን መሬት ላይ ምድር ብሎ የጠራት መሬት ላይ ምንስ ቢሆን ምን ይገርመዋል? ሰው በሱ ሲያምን ግን ይገርመዋል። እንደዚህ ያለ እምነት እዛ ራሱ አላገኘውም ይላል። ሰው ኢየሱስ ማን እንደሆነ ሲገባው ኢየሱስ ይገርመዋል። ለምን? ሰው ለማዳን ነው የመጣው። የእግዚአብሔር አብ እርዳታ ይላል ኢየሱስ ቆሞ ከታላላቆች ሰውር ለታናናሾች ስለገለጥክ ይላል ኢየሱስ። የሚገርመው ይሄ ነው። ማን እንደሆነ ስታውቀው የሞተ ብታስነሳ ምን ይገርመዋል? አሁን እሱ በሱ ስም እኮ ነው የምታስነሳው። እንዴት አድርገህ ታስገርመዋለህ? እውር ቢበራ ምንም ነገር ብታረግ እኮ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም ነው ማለት አንተ ለክ አይደለም የሚያረከው። ስሙን ስጠራ እሱ መጥቶ ነው ያረጋው። አንተ መጠቀሚያ ብቻ ነው። በምንም መንገድ ሰው ሊያስገርመው አይችልም። እሱ ማን እንደሆነ ሲገባ ስታቅና እሱን አምን የዘላለም ሕይወት ስታገኝ ግን የሰማይ አባት ገለጠል ይላል። ይሄ የአብ ስራ ነው ይላል። አባቴ ይላል። ስሙ ብሩክ ይሁን። አንዲት ሴት አለች መጽሐፍ ቅዱሳችን ላይ ያቺ የሰማሪያ ከተማዋ ሴት ትስተላችኋለች። እንስራዝ ላይ መጣችው። እንስራዝ ላይ መጣች። ቀትር ነበር ይላል እና መጽሐፍ ሲናገር እሷ እንስራዝ ላይ ከመጣቷ በፊት ኢየሱስ በሰማሪያ ላይ ያለፍ ግድ አለው የሚል ቃል አለ። ግድ አለው የሚለው አገልግሎቱ ነው። አገልጋይ ነው ማለት ነው። እሱ አገልጋይ ነው። አገልግሎቱ ግድ አለ። እስቲ ልግባ ሰማሪያ አለ። ማንንም አይሁዳዊ ሰማሪያ አይገባም። ከገባው ረክሳሉ ይላል። ነብይ ሊሆን ይችላል፣ ካህን ሊሆን ይችላል፣ ንጉስ ሊሆን ይችላል። አይገባም። ከገባ ይረክሳል። ኢየሱስ ሲገባ ግን ታውቃላችሁ ኢየሱስ አይረክስም። ሰማሪያ ትቀደሳለች። ከሰማሪያ ማርከስ አቅም የሱ የመቀደስ አቅም ይበልጣል። እና ገብቶ ጋደም አለ ይላል። ደክሞት የሚል ቃል አለ። ግድ ብሎት አገልግሎቱ ነው። ደክሞት የሚለው ደግሞ ሰውነቱ ነው። ከዛ ጋደም ብሎ መጣች። እንስሯን አዝላ እንደ ወትሮዋን የመጣችው። ቀጠሮ አልቀጠረ። እየመጣው ነው አላላት። እግዚአብሔር እኮ እንደዚህ እኮ ነው የሚያገኘን። ድንገት የወትሮ ስራህን እየሰራ እኮ ነው የሚያቋርጥ። እና ጋደም ብሏል። ደግሞ ስታዩስ አንድ ኖርማል ተራ ይሁዳዊ ወጣት ነው የመሰለ። ገና ደግሞ 32 አመቱ ነው። ልጅ ነው ማለት ነው። እንዲህ ስታየው የዘላለም አምላክ እኮ ነው። ለስራ ከመጣ ነው 31 አመቱ። እሷን ራሱ እናቷ ወድ ውስጥ የገጣጠማት እሱ ነው። እና ጋደም ብሏል። አይተዋለች። ከዛ ዝም ብላ እንስራዋን ጠጋረጋ። ጉድጓዱ ጥልቅ ነው ብለው የለ ገመድ አላት ማለት ነው። ስለዚህ ጣሳ ነገር አላት፣ ውሃ መቅጃ ማርጋ ልካ እንደዚህ ታረቅ። ከንግግራቸው አንድ የቀዳች ይመስላል። ጠጋላት። አንድ ፀሐይ በጣም ያቃጠለው የደከመው አይሁዳዊ ወጣት ጠጋላትና አንቺ ሴት አላት። እንደዚህ አይተው አቤት አለችው። ውሃ ትሰጪኝ እንደው ጠምቶኛል፣ ውሃ ጠጪ። እሱ እኮ የህይወት ምንጭ ነው። እንደ ውሃ እየዋሻትም አይደለም። በእርግጥም ፀሐይ ያቃጥሎታል። ውሃውንም ብትሰጠው ይጠጣል። በዚህ ውሃ ጠጪ ሲላት እንደዚህ አለችው። አንተ አይሁዳዊ ስትሆን አለባበሱና ንግግሩ ያስታውቃል። አይሁዳዊ ሰማርያዊት ከመሆን እንዴት ውሃ ትለምናለህ ስትለው ጌታስ እኛ ብንሆን ሀገር አይበቃንም። አታውቂኝም? እግዚአብሔር ላይ ቅባት አፍስሶ ደፍቶብኝ ምድሪቱን ማነቃነቅ ሰው እንደሆንኩ እግዚአብሔር ከዚህ ይጠብቃችሁ። አቤት ትህትና እኮ ትህትና! ምን ትሆናለህ? ትሁት ብትሆን ትሁታንን እግዚአብሔር ያከብራቸዋል። ትዕቢተኛ እኮ ነው የሚያስቸግረው። ትሁት ሆረ መሬት ላይ ቁጭ እኮ ነው የምትለው እኮ ትሁት ስትሆን እግዚአብሔር መቶ ብድግ ያደርጋል። እግዚአብሔር ካወጣ ደግሞ ማንስ ሊያወርድ ይችላል? ኢየሱስ በጣም ሲምፕል የምድር ነገስታት ገዢ እኮ ነው። የፍጥረት ባለቤት እኮ ነው። እስትንፋስ እኮ ነው። እሱ ለፍጥረቱ ሁሉ ህይወት እኮ ሰጪ ነው። ግን መቶ አንተ ተራ ይሁዳዊ ስትለው ጌታ ኢየሱስ አታውቂኝም እንዴ ሰማይ ምድር ብዬ ጠራው እኔ አላለ ቢል እኮ ልክ ነው። ግን አይልም። ኢየሱስ ካላለኛ ደግሞ ማለት የለብንም። እና ዝም ማለት መረዳት ሆኗ 30 ደቂቃ አብሮ ስትቆይ ምን እንደምትል ያውቃል። ይሄ በሕዝቅኤል 47 መሰረት የቁርጭምጭሚት መረዳት ነው። 4 ነው ሌቭሉ። የመጀመሪያ ሌቭል ነው ተራ ይሁዳዊ ያለችው። ጌታ ቀሳለና እንደዚህ አላት፣ ውሃ ጠጪኝ የሚልሽ ማን እንደሆነ ብታቂ አንቺ ተለምኙ ነበር፣
እሱም ሆድሽ ውስጥ ወንዝ ከፍቶልሽ ከመመላለስ ይገላግልሽ ነበር አለ። የጠየቀኝ አንድ ጣሳ ውሃ ልስጥሽ የሚለኝ ምንጭ ውሃ ጠምቶት አይደለም እንዴ? ጌታ ሆይ አለችው፣ ፀሐዩን ታየዋለህ፣ እንዳልመላለስ ይሄንን ውሃ አንዴ ስጠኝና እንደው እባክህ ምንጩን ክፈተው እንዳልመላለስ። እንደው ምን አይነት ምስኪን ሴት ናት! አሁን እኛ ብንሆን እኮ እንደሱ አንልም። ሆዱ ውስጥ ምንጭ ልክፈትልህ ቢላውን የመጀመሪያ ሰው ብትሆን፣ አሁን እኛ በጌታ ስለሆነ እኮ ገብቶን ነው። ሆዱ ውስጥ ምንጭ ልክፈት እምቢ ነው የምንለው። ውሃ በኋላ ያረግ እንዴ ምንጩ ምን እንደሆነ ምናምን በኋላ ነው የሚገባ። የመጀመሪያ አድማጭ ስትሆን እንዴ ከባድ ነው። ሆድሽ ውስጥ ምንጭ ልክፈት ሲላት እሺ አለችው። እሺ ምን አይነት ቅንነት ነው! ህይወቷ ደክሞ እንጂ ልቧን ይዩት፣ አቅቷት ነው እንጂ ልቧን ይዩት። እሺ በቃ እንደው ምንጩን ክፈተውና እባክህ እንደው ገላግለኝ ስትለው ጌታ ኢየሱስ ምንድነው አረ አላት፣ እኔ የተናገርኩትን እምሰጥ ካልኩኝ እማደርግ ነኝ፣ እሰጥሻለሁ። ግን ለምን ለብቻሽ ልስጥሽ? የቤተሰብ እንዳረገው ሂጂና ባለሽን ጥሪና ነኝ ይላል። ሴትዮዋ በጣም ባለጠጋ ነህ፣ ምንጭ አለ፣ ወንዝ አለ፣ መገለጥ ግን ትንሽ ያንሳል። እኔ እኮ ባል የለኝም። ኢየሱስ አይ ከደጇ ወደ ውስጥ እየገባ ነው። አጥሯ ነቀል 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 እያደረገ ወደ ነፍሷ ውስጥ እየገባ ባል የለኝ ስትለው ልክ ብለሻል። 5 ባሎች ነበሩሽ፣ አሁን ካንቺ ጋር ያለው ደግሞ ባልሽ አይደለም ሲላት ከዚህ ከጣሳ ውሃ ወጣች። አንተ ሰው አለችው። እስቲል ሰውዬ ነው። አቤት ሲላት ነብይ እንደሆንክ አያለሁ አለችው። አያለሁ ምናምን ጋር መጣች። አይ የቸርች ቋንቋ ጀመረች። አጋለ አልገባችም። አዎ ነብይነት ምናምን አለብህ አለችው። የሆነ ሚስጥር ምናምን ትገልጣለህ እንዴ? ማንም አይሁዳዊ ሊያውቀው የማይችለው ሚስጥሬን ከዚህ ፊት ተገናኝተን ነበር ነው። እኔ እናንተ ከዚህ ፊት አውርተን ነበር ምናምን እንደሚባለው ማለት ነው። አረ ሚስጥር ማነግሮ ነው ታውቀኛለህ? ጌታችንስ ባል የለኝም ማለትሽ ልክ ነው አይደል ያላት። እኛ ብንሆን አስቡት፣ ገና ሰላም ስንላት 5 ባሎች ነበሩሽ ብለን ነው የምንጨብጣት። ኢየሱስስ አጥር ነው የሰራው፣ ሮጣ እንዳታመልጥ። አሁን 5 ባል ነበረሽ ቢላት ሮጣ ነው የምታመልጠው፣ አትመለስም። ስለዚህ ቶሎ ብሎ አጥር ይሰራል። ታውቃል፣ ውሃ ልስጥሽ፣ ሆድሽ ውስጥ ልክፈተው፣ ቆይ ቀስ በይ። ባል የለኝም ስትለው ልክ ነሽ። ውሸታም ቢላት አትቆምም ሴትዮዋ፣ ጥላ ነው የምትሮጠው። ስለዚህ ልክ ብለሻል። 5 ግን ነበሩ። በእርግጥም አሁን ያለው ገና ባል አልሆነም። በሱ ምክንያት አሁን ባል የለኝም ልትይ ትቻለሽ። ሴትዮዋ ነብይ ነህ፣ ቆይ ጉዳይን ቆይ ውሃው ይቆይ፣ አንድ ጥያቄ አለኝ አለችው። እጠይቃለሁ ትመልስልኛለህ። የአምልኮ ጥያቄ ነው አለችው። ባይዘወይ በጣም ብዙ የአምልኮ ጥያቄያችን የተመለሰው እሷ ጠይቃለን ነው። ወርሺፕን ኢየሱስ ዲፋይን ያደረገው በሷ ጥያቄ ነው። እኛ ለአባታችን ለያዕቆብ እግዚአብሔር በዚህ በገሪዛን ተራራ ስለተገለጠ ስግደት እዚህ ነው እንላለን። እናንተ ደግሞ ቤተ መቅደሱ ባለበት ኢየሩሳሌም ነው ትላላችሁ። ለመሆኑ ልኩ የቱ ነው? እንዴት እናምልከው እግዚአብሔርን አለችው። ትንሽ ነብይነት አለባው፣ መንፈሳዊ ነገር ታውቃለህ፣ እስቲ አስረዳኝ ስትለው 5ቱን የሙሴ መጽሐፍት ብቻ ነው የሚቀበሉ ሰማርያውያን። ስግደት እዚህም እዛም መሆኑ ቀርቷል አለ ኢየሱስ። ታዲያ ስትለው እግዚአብሔር በእውነትና በመንፈስ የሚያመልኩትን ይወዳል፣ ያም ጊዜ አሁን ሆኗል አላት። ምን ማለት ነው? እግዚአብሔር ከህንጻው ወጥቶ ሰው ውስጥ ገብቷል። አሁን እዚህ ጋር እዛ ጋር እምትዩ አይደለም፣ አንቺ ውስጥ ነው። በእውነትና በመንፈስ ነው እግዚአብሔር የሚመለከው። ቆይ ተረጋጋ አለችው። አሁን እናንተ በጌታ ስለሆናችሁ እኮ ነው ቆይ አለችው። እንዴ ይሄንን እኮ ነብይ አይነግረንም አለችው። ይሄንንማ የሚነግረን ክርስቶስ የተባለው መሲህ ሲመጣ ነው አለችው። ይኸውልህ በዚህ ሁሉ የኃጢአት ጥልቀት ውስጥ ሆና ክርስቶስ የሚባል መሲህ ትጠብቃለች። አይ እኔ መሲሁ ነኝ ከማለቱ በፊት እኮ እሷ ናት እኮ ያለችው ክርስቶስ የተባለ መሲህ እንደሚመጣ አውቃለሁ አለችው። እሱ ሲመጣ ከነ ኃጢአቴ ከነ በደሌ የምኖረውን ሴትዮዋ አራግፎልኝ ነፃ ያወጣኛል፣ ትክክለኛውን አምላክ ያገናኘኛል።
እውነተኛውን አምልኮ ደግሞ ይሰጠኛል። አንተ ነብይና መሲሁ ሲመጣ ነው ስትለው ጌታስ ቀስ ብሎ በዚህ ፀሐይ በጣም ስለመጣው እስካሁን ውሃ አልሰጠችውም። በዚህ ዝም ብላ ነው ልቡን የምትወልቀው። ውሃ በሰጠው እኮ እያራሰ ያወራል እና ስለደከመው አይጮህም። ቀስ ብሎ ነው መገለጥ ባይዘው በቃ ቀስ ብሎ ራሱ ይገባል። የሚያናገርሽ እሱ እኔ ነኝ አላት። አሁን መረጃ ቢሆን የነገራት አትመስልም ትለዋለች። መገለጥ መሆኑን የምታውቀው አብሴንድ ዳውን ገለበጣት። የሚያናገርሽ እሱ እኔ ነኝ ሲላት እንሰራዋን ጠላ የሚል ቃል አለ። ባይዘው ፕሮቶኮሏ ተዘበራረቀ። ስነ ስርዓት ይዛ ቆማ የምታወራ ሴት ብርሃን ውስጧ ሲገባ እንሰራዋን ጥላ ወደ ፈራችው ወደምታፍረው ከተማ እያሮጠች ባይዘው መገኘትህ መነካትህ የሚያስታውቀው ሪአክሽንህን ይቀይረዋል። ወንጌል እንደገባ የምታስታውቀው እንትን ይቀየራል። ምን ነካው ትባላለህ። ድሮ እንዲህ አልነበረም፣ ጥሩ ልጅ አልነበረ እንዴ ያስብልሃል። ጥሩ እንኮኳው ነው እረለች ከተማው አደባባይ ላይ ሄዳ ስትል የከተማው ሕዝብ ያው ያቃላ ታሪኳን። ስድስተኛው ደግሞ ምን አረጋት ብለው ኦብቪየስሊ የሚሉት እንደሱ ነው። እናንተ ግዴታ የተጻፈ እንታፈ ተሰብስበው ምንድነው አሏት። እዛ ውሃ መቅጃ ቦታ ሄጄ ያገኘሁት ሰው ጉዴን ነገረኝ። አንተ አደባባይ ለማውራት አላፈረችም። ለምን መሰለ? አሮጌዋን ፋይል እንደዘጋው ገባት። ተዘግቷል። በቃ አሮጌ አብሯት የኖረ የምትሸማቀቅበትን ቀና እንዳትል ያረግ ዘግቶት እርግጠኛ ናት። እንዲህ አለች፣ ጉድ ነበር አለች። ጉድ ለሰው የማይነገር እንኳን ሊኖር ለማውራት የሚያሳፍር ጉዴን ዝርክርክ አረገው። ነገረን ጉዴን ስትል ነብይ ነው እንዴ ሌሏ ሲሉ እርሱ ክርስቶስ መሲሁ ሳይሆን አይቀርም ንስቲ የከተማ ሕዝብ መጽሐፍ እንዲላል ኢየሱስ ከቆመበት አልተንቀሳቀሰም ይላል። ከተማውን ይዘው እንደምትመጣ እርግጠኛ ነው። እሱ አንድ ለአንድ ወንጌል ስርጭት ቢሰራ 3 ዓመት አይበቃውም። በሷ በኩል በ30 ደቂቃ ይመጣል። ሴትዮዋ ጀርባዋ በጣም ጥሩ ነው። መጀመሪያ እንስራ አዘለች፣ ቀጥሎ ከተማ አዘለች። ጀርባዋ ጥሩ ነው። ከተማውን ይዛ የተማረ የለም ምን ይለ አገሩ ሰብስባ ሰማርያን ይዛለት መጣች። እሱ የት ጋር ብቆም ጥሩ ነው ብሎ እንደዚህ ከፍ ያለ ስቴጅ እየፈለገ ከተማውን ይዛ ከኋላ አቧራ የቦነነ ህዝብ ተሰልፎ መጣ። ደረደረችለታ። እሷ 30 ደቂቃ በጌታ በመሆኑ ተቀድማቸዋለች። ስለዚህ ዲያቆን ልትሆን ትችላለች። አሸር ሚል ሪቫን አድርጋ ላይ ብራዘር ጌታ እኮ ሲመጣ ኋለኛ ፊተኛ ነው የሚሆነው። እንዴ የሰደቧት የነቀፏት ያው ሁሉ ህዝብ እኮ ተሰብስቦ እሷ ናት ኢየሱስ ጋር ትክክለኛ ወንጌል ስርጭት እሷ ናት የሰራችው። ወንጌል ስርጭት እኮ ስለኔ መንገር እኮ አይደለም። ስለ ኢየሱስ ነግረ ሰውየውን ይዘመተ ቁጭ ታረጋውና ኢየሱስ እግር ስር ለኔ ነገርከኝ ነገረው ትሏል። አንተን እንደነካ ይነካዋል። አንተን እንዳሸነፈ ያሸንፈዋል። አንተ ጋር ካቆየው ነው ችግር ኢየሱስ ጋር ወስደ ቁጭ አርገው። ይሄው ጌታ ሆይ ብለህ ስጠው። ሴትዮዋ ሰብስባ ይዛ መጣች። እኔ ተነክቻለሁ አለች። ምስክር ነኝ። ሲያወራልኝ ዝብርቅርቅ ነው ያረገኝ። አጥንት ስጋ ደሜ አልቀረም። ሁለንተናዬን ነካኝ እና እኔ ግን እንዴ ማብራራት አልችልም። እኔን እንደነካኝ ይንካችሁ ነው አለች። እሷ በ30 ደቂቃ የገባትን ወንጌል እነሱ 2 ቀን ፈጀባቸው የሚል ቃል አለ። 2 ቀን ወደዚህ ሲያረጉት ይመስላል አይመስልም ሲሉ በሁለተኛው ቀን ከተማው ላይ ወረደ ብርሃኑ። የከተማው ሕዝብ ጠራት። ነይ አሏት። ጥያቄ ካለም እሷ ናታ የምታስተናግደው። ሮጣ ሄዳ ምንድነው አለች። ተሰብስበው አንቺ ስላለሽን ሳይሆን እኛ ራሱ አይተነዋል። ይህ ሰው ክርስቶስ የዓለም መድኃኒት በቃ የለም ሌላ። ይሄ ሲበራ ይሄ ሲገለጥ ይሄንን ሲያገኙት መጽሐፍ እንዲላል ኢየሱስም ከተማውን ትቶ ሄደ። ኦሬዲ አለቃ። በረከት እዚህ ውስጥ ነው። ፈውስ እዚህ ውስጥ ነው። ህይወት ያለው እዚህ ውስጥ ነው። እግዚአብሔር አንተን የሚያገኝ በዚህ ውስጥ ነው። የለም ሌላ። ከኢየሱስ ውጪ የለም። እግዚአብሔር ጋር ምንም ከፈለክ በኢየሱስ በኩል እግዚአብሔር አንተን ካገኘ በልጁ በኩል የኔና እግዚአብሔር የጋራ መገናኛ ኢየሱስ ብቻ ነው። አብ ማንንም አይቀበልም፣ ልጁን ብቻ ነው የሚቀበለው።
እኔን ከተቀበለኝ ኢየሱስን ብሎ ነው የሚቀበለኝ። እከሌ የሚባል ሱፐር ቢንግ የለውም እግዚአብሔር። ሁሉ ኃጢአተኛ ነው፣ በልጁ በኩል ብቻ የመጣ ነው ጻድቅ። እስቲ አሜን በሉ። በቃ ገባቸው። እሱ ክርስቶስ የዓለም መድኃኒት ነው አሏት። ገብቷቸዋል ይሄ አለ። አዎ ሲሉ ትተወጣ። ጴጥሮስ ያወረደው መገለጥ እኮ ይሄንን ነው። እቺ ሴት የተገለጠላት ይሄውን የተገለጠላት ይሄ ነው። ለሷ ኢየሱስ ነገራት፣ ለጴጥሮስ አብ ነገረው። የሥላሴ ሥራ ነው ጉዳዩ። ለጴጥሮስ እኔ ማን ነኝ ሲል አብ ቀስ ብሎ አባቴ ነገራለ። ኢየሱስ ደግሞ ለዚህ ሴት ራሱ ቆሞ ወራላት። አብም ያወራው ይሄን ነው፣ ወልድም የመሰከረው ይሄን ነው፣ መንፈስ ቅዱስ በእኛ ውስጥ ሆኖ የሚመሰከረው ይሄን ነው። እርሱ ክርስቶስ የዓለም መድኃኒት ነው። ሃሌሉያ። ወንጌልን በእውነት የመስበክም የመስማትም እድል ሳገኝ ደስ ይለኛል። ወንጌል የመናገር እድል ሳገኝ እንደዚህ ሐሴት ስለ ኢየሱስ ማውራት፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ማውራት ሊሰጠው የሚገባ በጣም ብዙ ሰው እያለ እግዚአብሔር ለኛ ሰጠን። ብርሃኑን አፈሰሰው። በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆነ። አንድ ቃል እንገራችሁን አልጨርስ። ጳውሎስ አንዴ ቸርች ውስጥ የቸርች አባላት አይደለም የጠራው፣ ግሪክ ሀገር ሄደና ዛሬ ቸርች ብሎ መጥሪያ ካርድ አዘጋጅቶ የዚህ ዓለም ፈላስፎች፣ ጠቢባን፣ አዋቂዎችን፣ ሊቃውንትን ጠራ። ጉባኤው በሙሉ በእንደዚህ አይነት ስብስብ ባሉ ተጠቅጥቀው ገቡ። የግሪክ ፈላስፎች ናምተ የዚህ ዓለም ፈላስፎች ሲል አቤት ሊያደንቀን ነው ብለው፣ አዋቂዎች ሲል አቤት ይላሉ፣ ሊቃውንት አቤት ይላሉ። እግዚአብሔር የዚህን ዓለም ጥበብ ከንቱ አላረገውም እንዴ? ቸርች እኮ ሰብስቧቸው ከንቱ አላረገውም እንዴ ሲል እንዴት ሲሉ ኢየሱስ ክርስቶስ የእግዚአብሔር ጥበብ ነው። ሌላው ጥበብ በሙሉ ሰው ማዳን አይችልም። ምንም ጥበብ ሰውን በእግዚአብሔር ፊት ሊያቀርበው አይችልም። የእግዚአብሔር ጥበብ ክርስቶስ ነው አላቸው። የእግዚአብሔር ኃይል ክርስቶስ ነው። አናምንም ሲሉ በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆኗል። ብታምኑ በጣም ደስ ይለኝ ነበር። ለምን? ሞኝነት ነው የኛ ስብከት፣ በጣም ሞኝነት ነው። አንድ የ33 ዓመት ተኩል አይሁድ ወጣት መስቀል ላይ ተንጠልጥሎ እርቃኑ ተንጠልጥሎ እሱን የሚያምን የዘላለም ሕይወት አለው የሚል ስብከት መጡና ሞኝነት ይሉት። በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆነ። የእናንተ ጥበብ ሲያልቅ የእግዚአብሔር ሞኝነት ይጀምራል አላቸው። ኃይላችሁን ስትጨርሱ የእግዚአብሔር ድካም ይጀምራል አላቸው። ኢየሱስ የመጨረሻ የእግዚአብሔር ጥበብ ነው። ኢየሱስ የመጨረሻው የእግዚአብሔር ኃይል ነው። ወንጌል የእግዚአብሔር ኃይል ነው ወዳጆች። የዘላለም ሕይወት የሚገኝበት ኃይል እሱ ነው። ይሄ ለአዳዲስ ሰዎች የሚሰበክ አይደለም። ለኖርን ለከረምን በእግዚአብሔር ቤት ውስጥ ላለን በጌታ ጀምረን በሙሴ ለመጨረስ ለምንታገል ለብዙ ሰዎች በእምነት ጀምረን በሕግ ፍጹም ለመሆን የምንጠር ብዙ ሰዎች እኮ አለን። ብዙ ሰዎች በእምነት ጀምረን በጸሎት የምንጨርስም ይመስለን። በክርስቶስ ኢየሱስ አምነን ገብተን በሆነ ጥረት የሆነ ቦታ ምንደርስ ይመስለን። ኖ ጸሎትም ከሆነ ትጋትም ከሆነ ምንም ነገር ከሆነ ከእምነቱ በኋላ ነው። እስቲ አሜን በሉ። ለኛ ነው። ኢየሱስ ክርስቶስ የእግዚአብሔር ጥበብ ነው። በዚህ ጥበብ በህይወት ኑሩ። ኢየሱስ የእግዚአብሔር ኃይል ነው። በዚህ ኃይል ዓለምን አሸንፉ። ድል አድርጎ ዓለምን ሰይጣንን ባዶ እጁን የምትልኩት ኢየሱስ ክርስቶስን ይዘህ ነው እንጂ ብቻህን አትችለውም። ሰይጣንን እኩያም አይደለም። በጌታ ስትሆን ነው ባይዘው የሚፈራ። በጌታ ከሆነም ካይፈራ። በጌታ ስትሆንስ ተነስታ አንዴ ስገስጽ ከጥግ እስከ ጥግ ያለው ነው የሚራገፈው። በጌታና ፖዚሽንድ ነህ። ክብር ለኢየሱስ ይሁን። አሜን። ኢየሱስ ምን ነበር አገልግሎቱ? እሱን እንዲያውቁት ሰዎችን ይሰብካል። እኔ ከሰማይ ተልኬያለሁ። አብ ብቅ ሲል በእርሱ ደስ የሚለኝ የምወደው ልጄ ይላል። አብ ብቅ ሲል ስለ ኢየሱስ ይናገራል። ስለ መንፈስ ቅዱስ የነገረን ኢየሱስ ከኔ ወስዶ ይነግራቸዋል። ስለ እኔ ይነግራቸዋል። ሌላ አይናገርም። የእግዚአብሔር ትኩረት ኢየሱስ ነው። ለምን? የሰው ልጆች የዘላለም ሕይወት የሚያገኙት በሱ በኩል ነው። እረፍት ያለው እሱ ጋር ነው። በጌታ ሆናችሁ እረፍት ያጣችሁ ሰዎች ኢየሱስን ይዩት። ኢየሱስ ጋር ተጣበቁ። በእውነት የተሻለ ዓለም አይመጣም። ዓለም እያበቃላት ነው። ከዚህ በኋላ ያው ቴክኖሎጂውን ታውቁታላችሁ እናንተም። አሁን እኮ ኤአይ
ደርሰናል። ሞደርን አይደለም እኮ አሁን ፖስት ሞደርን ነው። ዘመናዊ አይደለም ድህረ የሚል ከፊቱ ገባ። ዓለም የመጨረሻ ደረጃ ላይ ናት። ሰሞኑን የሚመጣ አይመስላችሁም? ጌታ ሚኪን ቅድም ሲናገር አልሰማችሁትም? ይመጣል አይደለም? አዎ ይደርሷል። በጣም ከባድ ነገር ነው የነገርከኝ። ይሄንን እጄ አዲስ አበባ ነው የምናገረው። ይመጣል 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 እያልኩ ሁሌ ነው የምናገረው። አረ እየደረሰ ነው፣ መንገድ ጀምሯል። የመላእክት አለቃ መለከት ይዞ ሁሌ አምነው ያንቀላፉ በሙሉ ከመቃብር ይወጣሉ። እነ ጳውሎስ እነ ጴጥሮስ አባቶች እነ አብርሃም ትላንት ያየናቸው እነ አብርሃም እነ ሙሴ አስቡት። የማይቆጠር ሕዝብ ከመቃብር ይወጣል። ኢየሱስ ደመና ድረስ ይመጣል በመላእክት ታጅቦ። ያየሩ አለቃ በሙሉ ፈርሱ ይወድቃል። ያመንን እኛ ከአባቶች ጋር አብረን በቅጽበት አይን ተቀይረን ጌታን በደመና ለመቀበል እንነጠቃለን። ኢየሱስ ደመና ጋር ይጠብቀናል። ለዓለም ሁሉ አይደለም የሚመጣው፣ ለምናምን ለኛ ነው የሚመጣው። የመጀመሪያ ፈርስት ራውንድ ለኛ ነው። ሰከንድ ራውንድ አብረን ነው የምንመጣው። ፈርስት ራውንድ እሱ ነው። ከዛስ መላእክት ከአራቱ አቅጣጫ ይሰበስቡናል። የሚቀር የለም። ባይዘዌ በቅጽበት አይን ነው ባይዘዌ የምንለወጠው። በዛው ቅጽበት ነው የምንሄደው። እግር ላይ ተንጠልጥሎ ሆነ አይወጣም ብራዘር። እጅ ራሱ ይስተዋል። አዲሱን አካል እንደዚህ አያዝም። እስቲ አሜን በሏ። ኢየሱስ በተዘጋ በር የገባው እኮ በሱ አካል ነው። የከበረ ስጋ ይሏል መጽሐፍ። ይሄንንስ ይሄ በጣም ነው የምታምሩት ባይዘዌ። መጽሐፍ ቅዱስ ግን የተዋረደ ነው ይለዋል። ቆንጆ ናችሁ። በተዋረዱ እንዲህ ካማራችሁ በአዲሱማ ሊብራራ አይችልም ውበታችሁ። ብድግ እንላለን። ማን ነው ወደዛ ተነጥቆ የሚሄደው? በዚህ እውነት በህይወት የኖረ እቺ ስብከት ዘላለማችንን ነው የምትቀይረው። ኢየሱስ ማለት ለእኔ ብለን የገባን እውነት የተገለጠልን ብርሃን። አያችሁ፣ ለመንበርከክ ኢነርጂያችሁ ይሄ መሆን አለበት። ቸርች ለመምጣት ኢነርጂያችሁ ይሄ መሆን አለበት። ቸርች እንዳቀሩ አትቅሩ። ቸርች ለምን ነው የምትቀሩት? ምን መሄጃ አለኝ? ቤተ ክርስቲያን ቀርቼ የት ነው የሚሄደው? ቤቱ ራሱ እዚህ መጥተህ አሁን እንደዚህ ጸልየ አጠገብ ያለው ሰው አግኝተው ራሱ ሰላም ብለው። አሁን እኔው ከፓስተር ጋር ስንውል ሁሌ የሚለው ነገር አለ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ በክብር ሄዷል፣ ተመልሶ ይመጣል። አሜን ማራናታ ሁሌ ነው የሚለው። ለምግብ ስትጸልዩ እኮ ነው የምትሉት። አሁን የዚህ ቸርች አንድ ሰው አግኝተህ ኢየሱስ ሄዷል፣ ኢየሱስ ይመጣል፣ ማራናታ ተባብለ ወደ መንገድ ስትሄድ የሆነ ሰው ፈልጌ ነበር ለአንድ ጉዳይ ቢል ለአመጽ አረ ማራናታ ብዬ ነው ልታስቀረኝ። አረ ብራዘር ታውታው ይጠብቀሃል። በዚህ ለምግብ ጸልየ ትድናል። ለምግብ ጸልየ። ቸርች ደግሞ ስመጣ አስበዋል። አንድ ሳሰብ ከሰምተ 40 ደቂቃ ዘምረ ተንበርክከ ጸልየ ስትሄድ ሰይጣን ቦታ አይኖረው። ዘግተህበት ነው የምትሄደው። የሚወረውረው እዛው ነው የሚወድቀው። ሐሳብ አይመጣም። ዝግ ነው። ብርሃን በብርሃን ነው። እስቲ አሜን በሉ። በፍጹም ከቸርች የተሻለ የትም የለም መሬት ላይ። የመጨረሻ የክብር ቦታችን ቤተ ክርስቲያን ነው። በደንብ አሜን በሉ። እንዴ በእውነት ነው የምነግራችሁ። የክብር ቦታ ቸርች ነው። የክብር ቦታ የመጨረሻ የት ነው የምትደሰተው? ቸርች። እኔ አሁን ጧት ከቤት ወጣለሁ፣ ልጆቼን ትምህርት ቤት አደርሳለሁ ከፍሬክስ ጋር። ባለቤቴና ፍሬክስ ስለሌላ ያው እዚህ ጋር ያሉት በሙሉ ያውቋታል። በቤተ ክርስቲያን መሪው ዘንድ የታወቀች ናት። እናንተም ልታውቋት ትችላላችሁ። ለምን ከሷ ጋር በጧት ቸርች 2 ተኩል ቸርች ነኝ እኔ። ከዛ እስከ 8 ሰዓት 9 ሰዓት ድረስ ቸርች። ምንድን ነው የምሰራው? ሁሉንም እየጸለይክ ነው? አልጸልይም። ሁሉ ነው የተወሰነ ነው የምጸልየው። ከዛ የተወሰነ አነባለሁ። የቀረውስ ዝም ብዬ ቁጭ እላለሁ። ዝም ብዬ ቸርች ሰው ይመጣል። ዝም ብሎ አንዳንድ ሰው አለ መጥቶ መኪና ቆሞ ምንድነው ጉዳይ ያላችሁ ስል የለንም እና ዝም ብለን በስማ ብላለሁ። ሲመጣ ከኔ ጋር እንገናኛለን፣ ከሆነ ሰው ጋር ይገናኛል፣ ይጸልያል፣ እንጸልያለን፣ እናወራለን፣ እንጫወታለን። ሰውየው እየዘመረ መኪናው ላይ ካለ ካልሆነም በእግሩም ከሆነ እየዘመረ ጮክ ብሎ አምሮብናል በቤት እያለ ልብሱ አባራ እኮ ሊሆን ይችላል። ብራዘር አተረጉሞማ በዚህ ክርስትና ይሄ ነው እንዴ? ክርስትና የምበላው ነው እንዴ? አይደለም። ክርስትና ህይወት ነው። ለዛም የዘላለም ህይወት። እየዘመረ ይሄዳል፣ ይጽናናል፣ ይበረታል። ለምን ቸርች ነው የመጣው?
አንድ ክርስቲያን ወንድም አግኝቷላ። ገና ስትገባ የሚሰማ ነገር አለ። አሁን እዚህ ስመጣ ሆቴል ስትሄድ እነዚህ ስመጣ ተመሳሳይ ነው እንዴ? ሆቴል ስትሄድ እኮ ኢንስትራክሽኑ ብዛቱ ማጨስ ክልክል ነው። ሆቴል ደረሰኝ ሳይቀበሉ ሂሳብ እንዳይከፍሉ። ቸርች ማጨስ ክልክል ነው የሚል ይጻፋል እንዴ? የተጻፈ ቀን ነው የምንጣላው። ለምንድን ነው የማይጻፈው? ኦልሬዲ ፍሬም ያደርጋል። ስትመጣ ሁሉም የማያጨስ ነው እንደሚመጣው አይደለም። የሚያጨስ ሊመጣ እኮ ይችላል። ቸርች ሲገባ ማጨስ ራሱ ትዝ አይለውም። ባይዘው ለምን ትያዛለህ? ጸልዮብህ እንዳይመስልህ እኮ መስቀሉን አይተገና ስገባ ሆቴል እንዳልገባ ያስታውቃል። ገብተህ ቁጭ ስል ስብስብ ትላለህ። ይርቃል። የተጠጋ ነገር በሙሉ ሌላ ነገር ይይዛል። ጎናቸው ቤተ ክርስቲያን በተአምር እንዳትቀርበሉት።